ሁሉም መዋቅሮች በልማትና መልካም አስተዳደር ጉዳዮች ያለባቸውን ኃላፊነት በተገቢው ከተወጡ ከዕዳ ነጻ የሆነች ዞን መፍጠር ይቻላል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። የቀበሌ ምክር ቤቶችን በማጠናከር የመልካም አስተዳደር ጥያቄዎችን ለመፍታት የምክር ቤት ቋሚ ኮሚቴ ተግባሩን ሊያጠናክር ይገባል ያሉት ደግሞ የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ናቸው። የወላይታ ዞን ምክር ቤት የ2018 ዓ.ም 26ኛው ዙር የወረዳዎችና ከተማ አስተዳደር ምክር ቤቶች የጋራ ምክክር ጉባኤ በጠበላ ከተማ ተካሂዷል። ሂሩት ምሩ ተጨማሪ አላት። የወላይታ ዞን ምክር ቤት የ2018 ዓመተ ምህረት የ26ኛው ዙር የዞኑ ወረዳዎችና ከተማ አስተዳደር ምክር ቤቶች የጋራ ምክክር ጉባኤን በጠበላ ከተማ አካሄደ። በምክክር ጉባኤው ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንደገለጹት ጉባኤው ጥሩ ተሞክሮችና ዝቅተኛ አፈጻጸሞች የታዩበት በመሆኑ ልምድ ለመለዋወጥ በእጅጉ ያግዛል ብለዋል። አክለውም ዞኑን ከዕዳ ነጻ ለማድረግ በትጋት መስራት እንደሚገባም አጽንኦት ሰጥተውበታል። ምክር ቤቶች የህዝብ መድረኮች ናቸው። ህዝብ የወከላቸው አካላት መጥተው የህዝቡን ችግር የሚፈቱበት ምክር ቤት ነው። ስለዚህ በተለይም በመሰረታዊነት አሁን ያለው ሁኔታ በርካታ ያልተሰበሰቡ ተሰብሳቢ ዕዳዎች ያሉበት ዞን ነው። ይሄን ዕዳ ከመሰብሰብ አንጻር በተለይም ምክር ቤቶች ያላቸው ሚና እጅግ በጣም ከፍተኛ ነው። ስለዚህ ለዛ ሁሉም አጠቃላይ የምክር ቤቶች ህብረተሰቡ፣ የመንግስት አካላትም፣ ህግ አስፈጻሚዎችም፣ ህግ ፍርድ ቤቶችም፣ የፍትህ አካላትም እዚህ ላይ በጋራ ከሰራ ከዕዳ ነጻ የሆነ ዞን በቀላሉ መፍጠር ይቻላልና ለዚህ ደግሞ ምክር ቤቶች ትልቅ ሚና ስላላቸው እንደ ዳሞት ወይዴ ሌሎችም ወረዳዎች ይሄን በማድረግ ፊት እንዲወጡ ጥሪ ያቀርባለሁ። አመሰግናለሁ። በጋራ ምክር ቤቶች ጉባኤ ላይ የሚሰጠው ደረጃ እያንዳንዱ ምክር ቤት የተሰጠውን ተልዕኮ እንዴት እንደተገበረ የሚያሳይ መሆኑን የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ተናግረዋል። የመልካም አስተዳደር ጥያቄዎችን ለመፍታት ክትትሉ እስከ ታችኛው ምክር ቤት ድረስ ተጠናክሮ መቀጠል እንዳለበትም አሳስበዋል። የህዝብ ተጠቃሚነት ላይ ነው እኛ ልዩ ትኩረት ሰጥተን በህዝቦች ዘንድ የሚነሱ በውክልና ዘመናችን እንግዲህ የሚነሱ የመልካምና የልማት ጉዳዮች አሉ። እነዚህ የመልካም አስተዳደር ጉዳዮች አሉ፣ የልማት ጉዳዮች አሉ። ይህንን አስፈጻሚ መስሪያ ቤቱ እንዴት እየፈጸመ ነው? ከህዝብ ጋር በመቀራረብ ህዝብ የሚፈታቸው አሉ። ከህዝብ ጋር ደግሞ ቀጣይ አስፈጻሚ መስሪያ ቤት አቅዶ የሚሰራቸው ጉዳዮች አሉ። በራሳችን አቅም በዞን እንደገናም ደግሞ በወረዳ ደረጃ በፌደራል የሚፈቱ በክልል ደረጃም አሉ። ከዚህ ጋር ብዙ ስራዎች እኛ ጋር ምላሽ ያገኙበታሉ። በተለይ የሚነሱ ጉዳዮች ላይ ጥሩ ምላሾች እየተሰጡ ያሉበት ሁኔታዎች አሉ። በተለይ ከውሃ አገልግሎት ጋር ተያይዞ ሰፊ ስራዎች፣ ከመንገድ ስራዎች ጋር ተያይዞ ሰፊ ስራዎች ክትትል ድጋፍ ባደረግንባቸው፣ በጤናም ሰፊ ስራዎች ተሰርተዋል። ከዚህ ጋር ጥሩ ሁኔታዎች አሉ። የቦዲቲ ከተማና የዳሞት ወይዴ ወረዳ ምክር ቤት አፈ ጉባኤዎች በበኩላቸው በቀጣይ ሊሰሩ የሚገቡ የመሰረተ ልማት ስራዎችን በማስቀጠሉ ረገድ ቅድሚያ ለሚሰጣቸው ጉዳዮች ትኩረት በመስጠትና ከዞን ምክር ቤት የሚወርዱ ተልዕኮችን በማሳካት ውጤት ማስመዝገባቸውን ገልጸዋል። የህዝብ ጥያቄ ሆኖ የሚነሱ ነገሮችን ከቅድመ ክትትል ማድረግ፣ ለህዝብ ጥያቄ ቅድሚያ መስጠት፣ ከአስተዳደሩም ጋር ተናበን መስራት፣ ከከተማው ህዝብ ጋር በቅርበት የከተማውን ህዝብ ጥያቄ መስማት፣ የጥያቄው ልክ ደግሞ የከተማው አስተዳደር ተግባሩን ለህዝቡ ግልጽ አድርጎ እንዲሰራና አገልግሎት እንዲሰጥ ይሄን ክትትል ማድረግ፣ ሴክተሮችን ክትትል ማድረግ፣ የቀጣይ አቅጣጫ መፈታት አለባቸው ነገሮችን መፍታት እንዳለበት በዚሁ ልክ ራሳችን ያየንበት ነገሮቹ ስላሉ በዚሁ ልክ አጠናክረን የምንሄድ የህዝብ ጥያቄ ምንድነው፣ ከህዝብ የሚነሱ ነገሮች የህዝብ ፍላጎቱ ምንድነው የሚለውን ለቅመን ይዘን በዛው ልክ ክትትልና ቁጥጥር ማድረግ ምላሽ መስጠት እንደሚገባ አይተናል። እንደ ግብ ስምምነቱ ከሆነ ከዞን ጋር የተፈራረም ነው በአመት 4 ጊዜ ነው። እንደኛ አካባቢ እንደ ምክር ቤታችን ደግሞ በእኛ ደረጃ ተነጋግረን እንደ ወረዳ ግብረ ኃይል ሰብሳቢም ምንድነው ያደረግነው በሳምንት 2 ጊዜ ዕዳ ለማሰባሰብ ከግብረ ኃይሉ አካላት ጋር ተወያይተን ቃል ጉባኤ ይዘን እስከ መጨረሻው ከጅማሬው እስከ መጨረሻው ኢሮብና አርብ ቋሚ ዕዳ የምንሰበስብበት ዕለት ሆኖ ተገኝቷል።
በተለይም በዋናነት ጊዜውን የጠበቀ የምክር ቤት ጉባኤ ባለማካሄድና እንዲሁም በእዳ ማስመለስ ዙሪያ ዝቅተኛ አፈጻጸም ላሳዩ የወረዳና የከተማ አስተዳደር ምክር ቤቶች ግብረ መልስ የተሰጠ ሲሆን ለቀጣይ የተሻለ ስራ ራሳቸውን እንዲያዘጋጁ ተገልጿል። ከቀበሌ ወደ ወረዳ በጀት 249 ብር ነበር። በዛ ላይ ነው በጀቱ የተበጀተው። በኋላ መሀል ላይ የፋይናንስ ስትራቴጂው ተቀይሰው በጀቱ የአበል አከፋፈሉ ተለይተው ክፍያው ከቀበሌ ወደ ወረዳ የሚመጣው ከ6000 ብር በታችና 6000 ብር የሚያገኘው ቀበሌ መዋቅሮች ከአፈ ጉባኤዎች ይህን አበል ማግኘት ያለባቸው 872 ብር ነው ተባለ። ከዛ በኋላ የያዝነው በጀትና አሁን እየከፈለን ያለው በጀት ላይ ችግር ተፈጠረ። መሀል ላይ ከዛ ከታቀዱ 1 ሚሊዮን ብር በላይ ነው የሰበሰበው። በጉባኤው ማጠቃለያም ከፍተኛ አፈጻጸም ላስመዘገቡ ምክር ቤቶች የማበረታቻ እውቅና ተሰጥቷል። ከጉባኤውም ቀደም ብሎ በጠበላ ከተማ የተጀመሩ የክረምት በጎ ፍቃድ አገልግሎቶችን፣ የኮሪደር ልማት ስራዎችንና በቴክኒክና ሙያ ተቋማት እየተመረተ የሚገኘው የጡብ ምርት ስራን በቦታው ተገኝተው ጎብኝተዋል። ከወላይታ ቴሌቪዥን የሰዓቱን ዜናዎች እየተከታተላችሁ ትገኛላችሁ። ጉዳዮቻችን አሁንም አላበቁም። እስከ ፍጻሜው አብራችሁን አሁንም ዝለቁ። ሀገር በቀል የሆኑ የቴክኖሎጂ ግኝቶች ከውጪ የሚገቡ ምርቶችን በመተካት ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። እነኚህ ቴክኖሎጂዎች የሀገሪቱን ነባራዊ ሁኔታ መሰረት አድርገው በሀገር ውስጥ ባለሙያዎች የሚሰሩ በመሆናቸው ለበርካታ ዜጎች የስራ ዕድል የሚፈጥሩ ሆነዋል። የሶዶ ፖሊቴክኒክ ኮሌጅም ቆሻሻን ወደ ሀብት የሚቀይርና ለዜጎች ጥሩ የገቢ ምንጭ የሚፈጥር ጭስ አልባ ከሰል ማምረቻ ቴክኖሎጂ ለህብረተሰቡ ተደራሽ ማድረጉን ገልጿል። ዳግም አዴቦ በሀገር ውስጥ ባለሙያዎች የሚሰሩ የፈጠራ ስራዎች ማህበረሰቡን የሚጠቅሙ የዕለት ተዕለት ችግሮችን የሚፈቱና የአገሪቱን ነባራዊ ሁኔታ መሰረት ያደረጉ ናቸው። በተለይም ፖሊቴክኒክ ኮሌጆች ወደ ተግባር የለወጧቸው የፈጠራ ስራዎች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎለብቱ ናቸው። በአንድ ክላስተራዊ የፈጠራ ቴክኖሎጂ ውድድርና ኤግዚቢሽን ላይ የተለያዩ የፈጠራ ስራዎችን ለህዝብ ያስተዋውቀው የሶዶ ፖሊቴክኒክ ኮሌጅም ግኝቶቹ ይህን መሰረት ያደረጉ ናቸው። የጭቃ ቤቶችም የእንጨት ቤቶች መቆም እንዳለባቸው ሀገራዊ ጥሪ የቀረበ ስለሆነ በጡብ የምናመርተውን የማኑዋል ማሽን ይዘን በአሰልጣኝ ቀርበናል ማለት ነው። በሰልጣኝ ደግሞ መኖ መከትከቻ ማሽኖችን ይዘን የመጣንበት ሁኔታ ናቸው የሚታዩት። የከፍት የዶሮ እና የተለያዩ እንስሳት የሚመገቡትን የመኖ መከትከቻ ማሽን በሰልጣኝ ይዘን ቀርበናል። በኢንተርፕራይዝ ደግሞ ይዘን የቀረብነው ቡና መቆያ ማሽን በአንዴ በ3 ደቂቃ ውስጥ 10 ኪሎ ሊቆላ የሚችል የቡና ማሽን በኢንተርፕራይዝ ይዘን ቀርበናል። በተለይም የሶዶ ፖሊቴክኒክ ኮሌጅ በዚህ ኤግዚቢሽንና ውድድር ላይ ይዞ ከቀረባቸው የፈጠራ ስራዎች መካከል ቆሻሻን ወደ ሀብት የሚቀይር ጭስ አልባ የከሰል ማምረቻ ቴክኖሎጂ በልዩነት የሚጠቀስ ነው። ጭስ አልባ ከሰል የሚሰራ ማሽን ነው። ከተወዳደቀው ነገር ከሰል የሚያመርትበት ሰዎች አይረባም ብሎ የሚጥሉበት ነገር እንደገና ሪዩዝ ተደርጎ ሰው እንዲጠቀም ከሰል የሚያመርት ቴክኖሎጂ ነው። ሀገር በቀል የሆኑ የቴክኖሎጂ ግኝቶች የውጭ ሀገር ምርቶችን በመተካት ለሀገሪቱ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ የሚያበረክቱና ለዜጎችም ጥሩ የገቢ ምንጭ የሚፈጥሩ ናቸው። ይህ ቴክኖሎጂም ማህበረሰቡ በቀላሉ ሊጠቀሙ የሚችል ከመሆኑ ባለፈ ለዜጎችም የስራ ዕድል የሚፈጥር ነው። ቴክኖሎጂው እንግዲህ በዋጋ ደረጃም የተሻለ ሰዎች መግዛት የሚችሉበት አካባቢ ላይ ደግሞ ማቴሪያልም በአግባቡ ማግኘት የምንችልበት ማቴሪያል ነው የተሰራው። በቀላሉ ኦሬዲ ለማብራት ትራንስፈር የተደረገ ነው። ማብራትም እየመረቱ ያሉበት ማሽን ነው። በጣም ለመስራትም ምቹ የሆነ ነው። ይሄ የሚፈጭ ነው። አሁን የተወዳደቀው እንደዚህ አይነት ነገሮችን በአንድ ላይ ካርቶንም ሆነ ማንኛው ነገር ይሄ ይፈጫል። ከዛ በኋላ ያኛው ማሽን የሚቦካል፣ ያ ማሽን ይቦካል። ከዛ በኋላ ይሄ ሞልድ ያወጣል። ሞልድ እንግዲህ ያው የሚታይ ነው። ይሄ አሁን በሱ የተሰራ ከሰል ነው። ጭስ አልባ ከሰል ነው። ዱራቢሊቲውም ያኛው አይነት ከሰል አሁን ሎካሊ እኛ ከበረሃ ተገዝተው የሚመጣ ከሰሎች ያህል
አይደለም፣ ሰፊ ጊዜ ማገልገል የሚችል ነው። እነዚህ ጡቦችን የሚሰሩ ማህበራትን ከተማ ሴቶችና ህፃናት መምሪያም አደራጅቶ ወደኛ ተቋም የላኩ ናቸውና ከነዚህ ከሴቶችና ህፃናት ጋር ተባብረንም በርከት ያሉ ኢንተርፕራይዞችን ወደ ስራ የሚያስገባ ነው ማለት ነው። ከዛም በተጨማሪ በጠበላ አካባቢ ማቴሪያልን እናገኛለን። ጡቡ የሚሰራው አፈርን ተቀላቅሎ ስለሆነ ያንን ወደዛ አካባቢ ሄደን ማቴሪያሉንም በሊስት ኮስት እናገኛለን። ለዛ የተሻሉ የስራ እድሎችን ለህብረተሰቡም ለወጣቱም ለሴቶችም እንፈጥራለን ማለት ነው። የሶዶ ፖሊቴክኒክ ኮሌጅ ይህን የፈጠራ ቴክኖሎጂ ግኝት በፍጥነት ለተጠቃሚ ለማድረስ እንደሚሰራም ተጠቁመዋል። ያልተገባ ጥቅም ለማግኘት የህዝብና የመንግስት ሀብት በመሰወር ወንጀል በተከሰሱ ተጠርጣሪዎች ላይ የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት ውሳኔ አሳለፈም። በሙስና ወንጀል የተጠረጠሩ ግለሰቦች በጽኑ እስራት እንዲቀጡና የተመዘበረውን የመንግስትና የህዝብ ሀብት እንዲከፍሉ ውሳኔ ተላልፏል። የወንጀል ድርጊቱና የቅጣት ውሳኔው የተላለፈበት ችሎት መነሻ በማድረግ ትዝታ ታከለ ተከታዩን አጠናቅራለች። እንከታተል። በሀገራችን ታማኝነት ከፍ ያለ ቦታ የሚሰጠው ማህበረሰባዊ እሴት ነው። በእምነት የተሰጣቸውን የሌላ ሰው ንብረት ከራሳቸው ንብረት በበለጠ ጠብቀውና ተንከባክበው በጊዜው ለባለቤቱ የሚመልሱ አሊያም ለታለመለት ዓላማ የሚያውሉ በርካታ አደራ ጠባቂ የሆኑ ግለሰቦች እንዳሉ ሁሉ ለአንድ ለተወሰነ ተግባር የተሰጣቸውን ገንዘብ ወይም ሌላ ዋጋ የሚያወጣ ነገር ወስደው በዛው የውሃ ሽታ ሆነው ከባለቤቱ የሚሰወሩና አደራ በላ ሆነው የሚቀሩም አሉ። ተቀጥረው ከሚሰሩበት የእንጀራ ማዕዳቸው ሰስተው በመውሰድና ድርጊቱን ለመሸፋፈንም ዘዴ አበጅተው የመንግስትና የሕዝብን ሀብት በመመዝበር ራሳቸውን አስቀድመው እምነት በማጉደል ወንጀል የተጠረጠሩ 5 ግለሰቦች በወላይታ ሶዶ ከተማ በቁጥጥር ስር መዋላቸው ተሰምቷል። የችሎት መዝገባችንም የወንጀሉን አፈጻጸም ተመልክቶታል። አቶ ትዛዙ ሳካ በሶዶ ከተማ ዱቄትና ዳቦ ፋብሪካ የሂሳብ ባለሙያ ሆኖ ተቀጥሮ በሰራባቸው ጊዜያቶች የዳቦ ሽያጭ ገንዘብ በአግባቡ ገቢ ስለመደረጉ ኦዲት ሲደረግ 898659 ብር ለፋብሪካው ሂሳብ ገቢ የተደረገ በማስመሰል የተዘጋጀ ሐሰተኛ የባንክ ደረሰኝን በመጠቀም የፋብሪካውን ገንዘብ ለግል ጥቅም ያዋለ በመሆኑ ያልተገባ ጥቅም ለማግኘት አስቦ በፈጸመው ሐሰተኛ ሰነድ በመገልገል የሙስና ወንጀል መከሰሱን መዝገቡ ያሳያል። በተጨማሪም አንደኛ ተከሳሽ በሶዶ ከተማ ዱቄትና ዳቦ ፋብሪካ የሂሳብ ባለሙያ ሆኖ ተቀጥሮ በሰራባቸው ጊዜያት የዳቦ ሽያጭ ገንዘብ በአግባቡ ገቢ ስለመደረጉ ኦዲት ሲደረግ ወጪ ካደረገው የሽያጭ ገቢ ደረሰኝ መካከል 2 ዋናውን ወይም ኦሪጂናል ደረሰኞችን ነቅሎ ያጠፋ በመሆኑ ያልተገባ ጥቅም ለማግኘት አስቦ በፈጸመው የሙስና ወንጀል ተከሷል። የወላይታ ሶዶ ከተማ አስተዳደር ከፍተኛ ፍርድ ቤት ኮሙኒኬሽን ዘገባ እንደሚያመላክተው አይናለም አጃቦ፣ ብርቱካን ዳሎ፣ ኢየሩሳሌም ኦሎሎና ቤዛዊት ግዴቦ የተባሉ ሌሎች ተከሳሾችም በተመሳሳይ በሶዶ ከተማ ዱቄትና ዳቦ ፋብሪካ ሽያጭ ባለሙያ ሆነው ተቀጥረው በሰሩባቸው ጊዜያቶች ያልተገባ ጥቅም ለማግኘት አስበው በፈጸሙት በስራ ተግባር በሚፈጸም መውሰድና መሰወር የሙስና ወንጀል መከሰሳቸውን ከመዛግብት መመልከት ተችሏል። ግራቀኙን ሲያከራክር የቆየው የወላይታ ሶዶ ከተማ አስተዳደር ከፍተኛ ፍርድ ቤት አቃቤ ሕግ ያቀረበውን ክስ በሰውና በሰነድ ማስረጃ ያስረዳውን አንደኛ ተከሳሽ ያላስተባበለ ስለሆነ ሐምሌ 2 ቀን 2018 ዓ.ም በዋለው ችሎት ፍርድ ቤቱ አንደኛ ተከሳሽን ጥፋተኛ በማድረግ በ6 ዓመት ከ9 ወር ጽኑ እስራት እንዲቀጣና የተመዘበረውን ብር ከህጋዊ ወለድ ጋር ለመንግስት እንዲመልስ ውሳኔ አሳልፏል። ከ2 እስከ 5ኛ ድረስ ያሉ ተከሳሾችን በተመለከተ የጥፋተኝነት ውሳኔ በማሳለፍ ተከሳሾች የወንጀል ሪከርድ የሌለባቸውና የቤተሰብ አስተዳዳሪ መሆናቸውን ግምት ውስጥ በማስገባት እያንዳንዳቸው በ1 ዓመት ቀላል እስራት እንዲቀጡ በመወሰን ውሳኔ አሳልፏል።
ተገቢ ያልሆነ ብልጽግና ለራስ ወይም ለሌላ ሰው ለማስገኘት በማሰብ የሌላ ሰው ወይም የመንግስት የሆነውንና ለአንድ ለተወሰነ አገልግሎት ባደራ የተሰጠን ዋጋ ያለውን ነገር አሊያም ጥሬ ገንዘብ ለራስ ጥቅም ማዋል ተጠያቂ የሚያደርግ በመሆኑ እምነትን ባለማጉደልና አደራን በመጠበቅ ራስን በታማኝነት በማጠር ማህበረሰባዊ እሴቶችን ማጠናከር ይገባል።